የሚዘክረውና የሚያስበው ትውልድ ስለተነሳ እግዚአብሔር ይመስገን። በመጀመሪያ የቅዱስ ዳዊት በረከት ይደረብን። ዘከመ ልበየ እንደ ልቤ የሆነ ወይ ገብር ኩሎ ፈቃዴን ሁሉ የሚፈጽም የልቤንም የሚያደርግ ልቤን የሚያርስ የልቤን የሚያደርስ ዳዊትን አገኘሁት አለ። የእግዚአብሔርን ልብ ለማድረስ የዳዊት አምላክ ይርዳኑላችንን። ጽኑ ሃይማኖት ነው። በሃይማኖቱ የጸና ነው። በእግዚአብሔር ላይ ያለው እምነት ጽኑ ነው። በደስታም በመከራም ብዙዎቻችን ችግር ሲደርስብን ስንፈራ ስንጨነቅ ሌላ አማራጭ እንፈልጋለን። ዳዊት ሌላ አማራጭ የለውም። ጓደኞቼን ሰብስቤ ወንድሞቼን ይዤ ልግጠም አላለም። ጎልያድን ለመግጠም ከማን ጋር ሆኜ ገጥመዋለሁ አለ? በእግዚአብሔር ስም እመጣብሃለሁ ነው ያለው። ያልተገዘረውን ቆላፍ ሰይፍና ጎመድ ይዞ እየናቀ የመጣበትን ሰው እጁ ላይ ባለችው እንጭፍ ግንባሩን መጥቶጣለው። ማን ስላለ ከሱ ጋራ? ለሰው የማይቻል ለማን ይቻላል? ብዙ ጎልያድ ችግሮች ፍለፊታችን አሉ። ዳዊታዊ ልብ ይስጠን መድኃኔዓለም። ልቡ ጽኑ ነው። ጥቡ ልብ ያለተወክሎ በእግዚአብሔር። ቤተክርስቲያናችን ለዚህ ስም ትልቅ ክብር ነው ያላት። በሽለላና በፉከራ ሊነጥቁን የሚፈልጉ ሰዎች በዙ እንጂ ክርስቶስን በመስበክ ኦርቶዶክስን የሚያክል የለም። ኢየሱስ ክርስቶስ ለዳዊት ባህሪ የከርሱ ክርስቶስ ኢየሱስ ሆይ ለዳዊት የባህሪ ገንዘቡ ነህ፣ ሀብቱ ነህ፣ ንብረቱ ነህ፣ የስብከቱ የዘማሪው ሕይወት ሞገስ ነህ ነው የሚለው። አያችሁ ዳዊት ክርስቶስን በብሉይ ኪዳን ውስጥ ሆኖ የያዘ የብሉይ ኪዳን የነብይ ሐዋርያ ነው። ለአዲስ ኪዳን ሐዋርያነት ነብይነት ውስጥ ሆኖ የገለጠ ነው። ክርስትና ፍጻሜ የሌለው ያገልጋይነት ሕይወት ነው። ረከብክው ለዳዊት ገብርኤ ብእሴ መይመነ ዘከመ ልበየ እንደ ልቤ የሆነውን ፈቃድን የሚያደርግ ዳዊት አገኘሁት አለ። እንደ እግዚአብሔር ልብ እንደ ዳዊት ለመሆን ያብቃን። በጸሎታችን ውስጥ መጨረሻ ላይ አምላከ ዳዊት አምላከ ዳዊት አምላከ ዳዊት የምንልበት ምክንያት ይሄ ነው። ዳዊት የቤተክርስቲያናችን ትልቁ ጸሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረከብክዎ ለዳዊት ገብርኤ ብእሴ መይመነ ዘከመ ልብየ ዘይገብር ኩሎ ፈቃደ ዚአየ። እንደ ልቤ የሆነውን ታማኙን አገልጋይን እኔ የምወደውን የሚያደርግ የልቤንም የሚያደርግልኝ የሚያደርስልኝ ባሪያዬን ዳዊትን አገኘሁት። የሐዋርያት ሥራ ምዕራፍ 13 ቁጥር 22፣ አንደኛ ሳሙኤል ምዕራፍ 16 ቁጥር 12 13። ክቡር አባታችን መምህር ቆሞስ አባ ሲራክ ዘኢየሱስ የታላቁና ጥንታዊው ገዳማችን የሞር ኢየሱስ አበምኔት፣ ክቡር መምህራችን መጋቤ ሐዲስ መምህር ዮሐንስ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አካዳሚክ ዲን፣ እጅግ የተወደድከው ክቡር መምህራችን መጋቤ ሐዲስ መምህር ንጉሱ ዓለሙ የፈረንሳይ ገነተ ኢየሱስ ወገነተ ማርያም ቤተክርስቲያን አብያተ ክርስቲያናት የስብከተ ወንጌል ዋና ኃላፊ ሊቀ ልሳናት የዳዊት ልጅ ወንድማችን ትሁቱ ወንድማችን መምህር ሲሳይ፣ በልዩ ልዩ አገልግሎት እዚህ የተገኛችሁ የእግዚአብሔር ልጆች፣ ቅዱስ ዳዊት ሲዘከር ዳዊት አባቴ ነው ብላችሁ የመጣችሁ ምእመናን ነው ምእመናት እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሳኤና የትንሳኤያችን በኩር ከሞት ወደ ሕይወት ከርክሶት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግስት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አሜን በሉ እስኪ። የቅዱስ ዳዊት በረከት ይደረብን። እንግዲህ እንደተነገረን ዝክረ ዳዊት ነው። ቅዱስ ዳዊት የሚዘክረውና የሚያስበው ትውልድ ስለተነሳ እግዚአብሔር ይመስገን። በመጀመሪያ ዳዊት ግን ስሙ ሳይጠራ የማይዋል በኢትዮጵያ ቤተክርስቲያን ውስጥ ስማቸው ሳይጠሩ ከማንውልባቸው ስማቸውን ሳንጠራ ከማንውልባቸው ስራዎቻቸውን ሳንጸልይባቸው ከማንውልባቸው ቅዱሳን አባቶቻችን መካከል አንዱ ነው።
ዳዊት ሳይጠራ በኢትዮጵያ ቤተክርስቲያን ውስጥ ውሎ አድሮ አያውቅም። እንደውም ሰፊውን የቤተክርስቲያን ያገልግሎት ክፍል ዳዊት ይይዛል እና ስሙ ይጠራል። በቅዳሴም ላይ እንጠራለን፣ በጸሎታችንም ይጠቀሳል። በቅዳሴው ውስጥ ስሙን ብቻ ሳይሆን የምንጠራው አገልግሎቱንም እንጠቀማለን። ምክንያቱም ዳዊት እንደ እግዚአብሔር ልብ ስለሆነ እንደማን ልብ ስለሆነ እኛ ማንንም ፈልገን ነው ቤተ እግዚአብሔር የምንሄደው። ስለዚህ ስንሄድ የእግዚአብሔርን ልቡን ወይንም ፈቃዱን የሚያደርግለት የእግዚአብሔርን ልብ ያራሰ የእግዚአብሔርን ልብ ያረካ የእግዚአብሔርን ልብ ያስደሰተ ሰው እናገኛለን። እሱን ይዘን ነው ወደ እግዚአብሔር የምንሄደው። ወደ እግዚአብሔር ለመቅረብ ትልቁ ጸሎት በቤተክርስቲያናችን ዳዊት ነው። አባቶቻችን አንድ ምእመን ሊጸልያቸው የሚገቡ ጸሎቶች መካከል ዳዊትና ውዳሴ ማርያም ቁጥር 1 ጸሎቶች ናቸው። እነዚህን ጸሎት የሚያደርግ ሰው በእነዚህ ጸሎቶች ይሻገራል። ዳዊት መሻገሪያ ነው፣ ማለፊያ ነው። ዳዊት በብሉይ ኪዳን ውስጥ ሆኖ አዲስ ኪዳንን የገለጠ ነው። ዳዊት የመጀመሪያው የቤተክርስቲያናችን ጸሎት መልክዓ ኢየሱስ ስንጸልይ የመጀመሪያው ጸሎቱ ክፍል ክርስቶስን ሲያነሳ ለዳዊት ባህርየ ከርሱ ይለዋል። ሰላም ለዝክረ ስመከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር ባትሮንስ። ለስም አጠራር ምስጋና ይገባል፣ ለስም መታሰቢያ ለከበረው ይለውና አስቀድሞ እግዚአብሔር በቃል ኪዳን ላኖረው ስም ከስም ሁሉ በላይ ለከበረው ኢየሱስ ለተባለ ስም ማለት ነው። ቤተክርስቲያናችን ለዚህ ስም ትልቅ ክብር ነው ያላት። በሽለላና በፉከራ ሊነጥቁን የሚፈልጉ ሰዎች በዙ እንጂ ክርስቶስን በመስበክ ኦርቶዶክስን የሚያክል የለም። ለሌላው ዓለም እንዲስማማ አድርገን አንሰብከውም፣ ለኛ ግን እንዲዋሃደን አድርገን ክርስቶስን እንሰብከዋለን። ሌሎቹ ክርስቶስን ይፎክሩታል፣ እኛ ግን ልብሳችን ነው፣ ለብሰነዋል። ኦርቶዶክሳዊነት ክርስቶስን መልበስ ነው። ሰዎች ደስ እንዲላቸው በኢየሱስ ስም የሚሉ ሰዎች ሚዲያ ላይ ታያላችሁ። መሳቢያ ነው ይላሉ። በምን በፍጹም በትክክለኛው ሥርዓተ አምልኮ ክርስቶስ ቤተክርስቲያን ውስጥ ሁሉን የሳባ አምላክ ነው። ስሙ የተመሰገነ ይሁን። ብሉይ ኪዳንም ስበኩ አዲስ ኪዳንም ስበኩ የስብከት ማዕከል በገዳማት ክርስቶስ ነው። በብሉይ ኪዳን እንኳን ርዕስ ቢጀምር አንድ ሰባኪ በገዳም ውስጥ እኛ ባደግንበት አዲስ ኪዳን ላይ ጨርስ ይባላል። ክርስቶስ የስብከት ማዕከል ነው። የቤተክርስቲያናችን አርማ ብቻ ሳይሆን ጉልላት ነው፣ ራስ ነው፣ አምድ ነው፣ ሕይወት ነው፣ ቅድስናችን ነው፣ ፍጻሜያችን ጥጋችን ነው። ይሄ ክርስቶስ ለዳዊት ባህርየ ከርሱ አስቀድሞ በቃል ኪዳን የኖረ ስሙ ከስሙ ሁሉ በላይ የከበረ ስም ነው። ስመ እግዚእነ ኢየሱስ ክርስቶስ የአቢም ሁሉ ስም ይለለ የክርስቶስ ስም ከስሙ ሁሉ በላይ የከበረ ነው። ሰማይ ወምድር ይጸና ዘንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለ ክርስቶስ አልጸናም። ተዋህዶ እንዲህ ነው የምትሰብከው። ማን ይመስገን? እግዚአብሔር የተመሰገነ ይሁን። ሌላ ቦታ ሄደን አናገኝም። ክርስቶስን በተዋህዶ ልኩ አናገኘውም። በትክክለኛ ማንነቱ የሚሰበከው በተዋህዶ ያሰባበክ ልክ ነው ክርስቶስ የሚገለጠው። በሌላው ስሜት ነው። በተዋህዶ ክርስቶስ አምላክ ነው፣ ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ሕይወት ነው፣ ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ሕይወት ነው፣ ሌላ ቦታ ቋንቋ ነው፣ ንግግር ነው። ሃይማኖት ደግሞ የሚጣፍጠው ሲናገሩት ሳይሆን ምን ሲሆኑት ነው? ሲኖሩት ነው። ክርስትና በመኖር የሚገለጥ ነው። በመኖር ለመግለጥ ክርስቶስ ስሙ ከስሙ ሁሉ በላይ የከበረ ነው። ዘአንበረ ቅድመ እግዚአብሔር ባትሮንስ ይላል። አስቀድሞ እግዚአብሔር በክብር በቃል ኪዳን ያኖረው ትውልድን ሊያድንበት የመድኃኒትነት ቃል ኪዳን አድርጎ ያስቀመጠው ስም ሊገለጥ አዳም ከሆነ ከማሃዱ ምንነ ሲል እግዚአብሔር ከሶስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ የሚለውን ስም አስቀመጠ ሊገለጥበት። በዚህ ስም የተጠሩ ሰዎችን ራስ እያደረጋቸው መጣ። እነ ኢሳይያስ ሊቀ ነቢያት ሆኑ፣ እነ ኢያሱ ምድረ ርስትን ወረሱ። ይሄን ስም ይዞ ማይሻገር የለም። ሙሴ በዚህ ስም ስላልተጠራ ሳይሻገር ቀረ። አያችሁ። ስለዚህ ተሻግሮ ለመኖር ክርስቶስ የሚለው ስም ያስፈልጋል። መሻገሪያ ስማችን ነው። ሀዳፌ ነፍስ ተብለዋለች አይደል? ለጻድቃን ምር ወለቅዱሳን ምር ክርስቶስ ሀዳፌ ነፍስ ነው። ነፍሳትን የሚያሻግር የጻድቃን መመኪያቸው የቅዱሳን መመኪያቸው መሪያቸው በቅዱሳን ላይ ለዘላለም አብርቶ የሚኖር ብርሃን ስም ነው ያለው። ይሄን ስም ነው ለስም አጠራር ምስጋና ይገባል። አስቀድሞ በቃል ኪዳን ዓለም እንዲድንለት ለተቀመጠ ስምህ አለው። ይሄ ስም ሰማይና ምድር የጸናበት ስም ነው፣ ያለዚህ ስም አልጸናም ይላል የቤተክርስቲያናችን መጽሐፍ። ንህነሰ ኦርቶዶክሳውያን ንትሜካ በዝንቱ ስም፣ በዚህ ስም እኛ ኦርቶዶክሳውያን እንመካለን ይላል። አሁን ከተወሰኑ ሳምንታት በኋላ የምናነበው ሕማማተ መስቀል ወይንም ግብረ ሕማማት ዘሰኑይ ስለ ክርስቶስ ስም አጉልቶ ይነግረናል። ስድስቱ ማይ መሳብክት ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። የስድስቱ የድንጋይ ጋኖቿ ያለ ስሙ ወይን አልሆነም።
ሕይወት የሚያጣፍጥ ስም ነው ክርስቶስ የሚለው ስም በእኛ ቤት ታሪክ የቀየረ ስም ነው ከሞት ወደ ሕይወት ከርኩሰት ወደ ቅድስና የተሻገርንበት ስም ነው ከሲኦል ወደ ገነት የተጋዝንበት ስም ነው የተወጋ ጎኑ የተቸነከረ እጆቹ ጥምቀትና ቁርባን የሆነልን ስሙ ክርስቶስ ነው ክብርና ምስጋና ለስሙ ይሁን ኢየሱስ ክርስቶስ ለዳዊት ባህርየ ከርሱ ክርስቶስ ኢየሱስ ሆይ ለዳዊት የባህሪ ገንዘቡ ነህ ሀብቱ ነህ ንብረቱ ነህ የስብከቱ የዘማሪው ሕይወት ሞገስ ነህ ነው የሚለው አያችሁ ዳዊት ክርስቶስን በብሉይ ኪዳን ውስጥ ሆኖ የያዘ የብሉይ ኪዳን የነብይ ሐዋርያ ነው ለአዲስ ኪዳን ሐዋርያነት ነብይነት ውስጥ ሆኖ የገለጠ ነው ክርስትና ፍጻሜ የሌለው ያገልጋይነት ሕይወት ነው ጡረታ የማይወጣበት ያገልግሎት ሕይወት አቡነ ተክለ ሃይማኖት ዛሬም አባት ናቸው ከኛ ጋር አሉ ጻድቁ አቡነ ገብረ መንፈስ ቅዱስ ዛሬም ከኛ ጋር አሉ ምክንያቱም ተሻግረው አባት ናቸው ያማልዳሉ ጸበላቸው ይፈውሳል ምድር ላይ ለሚያበቃ አልተጠራንም ያንገታችን ማይተብ እዛ ስንደርስ ልዩ ከወርቅና ከእንቁ የበለጠ አርማ ነው ሰይጣንን የሚያቃጥል ወደ ሲኦል የማይገፋ ወደ ገነት የሚስብ ልዩ ማይተብ ነው አያችሁ ስለዚህ ሩቅ ሆነን መኖር እንችላለን ማለት ነው ዛሬም ተክለ ሃይማኖት ጻድቁ ሐዲስ ሐዋርያ ናቸው ገብረ መንፈስ ቅዱስ ዛሬም አዛዜ መባረክት ናቸው ገነት መንግስተ ሰማያት የምንወርስባቸው ክርስቶስን የምናይባቸው ተዘከሩ መኳንንቲክሙ ብሎ ቅዱስ ጳውሎስ ከነገረን ታላላቅ ቅዱሳን አንዱ ናቸው ዳዊት ዛሬም ሐዋርያ ነው አያችሁ የብሉይ ኪዳኑ ነብይ ለሐዲስ ኪዳን ሐዋርያ ሆኗል ስለዚህ ለዳዊት ባህርየ ከርሱ አለ እዚህ ጋር ብቻ ላቆምና ስለ ዳዊት ትንሽ እንበል ሰዓት ላለመውሰድ ክርስቶስ ለዳዊት ምኑ ሆነ የባህሪ ገንዘቡ ክብሩ የዝማሬውና የሁሉ ነገር ሀብቱ እንዴት ሆነለት ለዳዊት ክርስቶስ ሀብተ ዳዊት እንዴት ሆነ ለሃይማኖቱ ጽናት ለተሰጠው ሀብተ ዝማሬ ለተዋበው ሀብተ ጣዕመ ዝማሬ ላሸነፈበት ሀብተ መዊ ድል የማድረግ ኃይል ክርስቶስ ክብር ሆኖታል ቤት በኩል ለዳዊት ባህርየ ከርሱ ስለ ክርስቶስ ዳዊት ብዙ ነገር ተናግሯል ስለ መወለዱ ነገሥተ ተርሴስ ወደ ሰያተ አምሃ ያበውኡ ብሏል የጢሮስ ልጆች እጅ መንሻ ይዘው መጥተው ይሰግዱልሃል ብሎ የተናገረው ዳዊት ነው እጅ መንሻ ከሩቅ ምስራቅ መጥተው እንደሚሰግዱለት በግርግም ለተኛው ለሕፃኑ ክርስቶስ አምልኮ እንደሚያደርጉለት የመሰከረ ዳዊት ነው ስለዚህ ዳዊት ይሄንን ዘምሯል እኛ በጎል ሰከበ ብለን የምንዘምረውን የልደት ዕለት የአዲስ ኪዳን ምእመናን ዕለቱን ቆመን የምንዘምረው መዝሙር እሱ እዛ ሆኖ ዘምሮለታል ክርስቶስን ቀድሞ አይቷል አያችሁ ክብርና ምስጋና ለአምላካችን ይሁን የክርስቶስን ጌትነት ተናግሯል ጌታ ጌታዬን በቀኝ ተቀመጥ አለው ጠላቶችን እስከ እግር መርገጫ በታች እስከማደርግልህ ድረስ ይቤሎ እግዚ ለእግዚእ ብሎ የተናገረው የክርስቶስን ጌትነት የመሰከረው ክርስቶስ ፈሪሳውያንን ጸጥ ያሰኘበት ጌታ ጌታዬን ለክርስቶስ ምን ትላላችሁ የዳዊት ልጁ ከሆነ ታዲያ እንዴት ጌታ ያለው ብሎ አፋቸውን የከደነበት የሥጋዌ ድንቅ ምስጢር የአምላክነቱን መግለጫ የመሰከረ ነው ለዳዊት ባህርየ ከርሱ ስለ ጥምቀቱ ባህርኒ ርዕየት ወጎየት ወዮርዳኖስኒ ገባ ድሬው አለ ዳዊት ማለት ይሄ ነው ስንደግመው አዲስ ኪዳን እንደማንበብ ነው አያችሁ የተፈጸመውን ዛሬ ተፈጸመ ብሎ ኢሳይያስን አንብቦ እንደነገረን ክርስቶስ እኛም ዛሬ ሆነ የዳዊት መዝሙር የምንልበት ነው በትንቢት ውስጥ ደረቅ አዲስ ማን ይባላል ኢሳይያስ ይባላል የክርስቶስን ስም ስለያዘ ቅድም ብያችኋለሁ ዳዊት ደግሞ የክርስቶስ የልቡ ስለሆነ ለዳዊት ባህርየ ከርሱ ነው ክርስቶስ እንደ ልቤ ረከብክው ለዳዊት ገብርየ ብእሴ መመነ ዘከመ ልቤ እንደ ልቤ የሆነ ወይ ገብር ኩሎ ፈቃዴን ሁሉ የሚፈጽም የልቤንም የሚያደርግ ልቤን የሚያርስ የልቤን የሚያደርስ ዳዊትን አገኘሁት አለ የእግዚአብሔርን ልብ ለማድረስ የዳዊት አምላክ ይርዳን ሁላችንንም ከዚህ በኋላ ስለ ጥምቀቱ ባህር አየች ሸሸች ዮርዳኖስ ወደ ኋላው ተመለሰ አድባራን ፈራጹ ከማራጊት እያለ ታላላቁን ታምራት ነግሮናል ዋናው ልንገራችሁ ብዬ ነው ስለ ስቅለቱ ወወደዩ ሐሞተ ውስተ መብልዕ ብሎ መከራውን በትክክል የተረከልን እሱ ነው አያችሁ ትንቢታዊ መዝሙር ነው የዳዊት መዝሙር ሌላው ደግሞ ቀነሁኒ እደዌ ወእገሬ ወለቁ ኩሉ አጽንቴ እጆቼን እግሮቼን ቸነከሩኝ ብሎ ዳዊት አልተቸነከረ አያችሁ የችንካሩን ምልክት በራሱ ላይ አድርጎ የተናገረ ለዳዊት ባህርየ ከርሱ ክርስቲያን በጣም እየበቃ ሲሄድ የክርስቶስን መከራው ያደርጋል በመጀመሪያ ክርስቲያን ሲጠራ ፈተና ሲበዛበት የዛን ሰው ፈተናው ክርስቶስ ፈተናው ይሆናል
ቅዱስ ጳውሎስን በደማስቆ መንገድ ሲጠራው የምእመናን የምታሳደዳቸው መከራቸው መከራዬ ነው ስደታቸው ስደቴ ነው ብሎ ነው አይደል ለምን ታሳደደኛለህ የሚለው ቃል ይሄን ይገልጸዋል ኋላ ደግሞ ክርስቶስን እየቀመስ ነው ስንመጣ በክርስትና በመንፈሳዊ አገልግሎት በተጋድሎ ጽናት እየበቃን ስንመጣ የክርስቶስን መከራውን እንቀምሰዋለን ታይሙሩ ከመሄር እግዚአብሔርን ቀምሳችሁ እዩት ቸርነቱን ምንለው ፋሲካው ደስታው ብቻ አይደለም ስቅለቱንም እንቀምሰዋለን ባቅማችን እንሰግዳለን ላባችን ጠፍ እስከሚል ሙሉ ቀን እንውላለን ያችን ዝለትናይና ግርፋቱ ምን ያህል ከባድ እንደሆነ ይገባናል ታይሙሩ ታውቁ ዘንድ ቀመሱ እግዚአብሔር የምናጣጥምበትን መንፈሳዊ ህይወት ያደለን ስለዚህ ዳዊት ይሄንን አስቀድሞ ያጣጣመ ሰው ነው እግዚአብሔርን በመኖር ያሳየ ሰው ነው ቀድሞ የኖረው ነው ሐዲስ ኪዳንን በብሉይ ኪዳን ውስጥ ሆኖ የተናገረ ነው ስለ ስቅለቱ ስለ ትንሳኤው ወተንሳ እግዚአብሔር ከመዘነቃም ነውም እግዚአብሔር እንደሚነቃ ከእንቅልፍ ነቃ ብሎ የነገረን ዳዊት ነው ከእንቅልፍ እንደሚነቃ የተናገረው ዳዊት ነው እግዚአብሔር ተነሳ ብሎ ትንሳኤው ወተንሳ ብሎ እግዚአብሔር ያለው ዳዊት የክርስቶስን እግዚአብሔርነት አሁን ገና ዓለም እየተጠራጠረ ነው ዳዊት ብሉይ ኪዳን ውስጥ ሆኖ እግዚአብሔር ብሎታል ስለ ትንሳኤው ሲናገር ወተንሳ እግዚአብሔር ከመዘነቃም ነውም ስለ እርገቱስ አርገ ብሎ እግዚአብሔር ብሏል በይባቤ ወእግዚእነ በቃለ ቀርን እግዚአብሔር በመለከት ድምጽ አረገ አለ ክርስቶስ ማን ነው እንደምን አላችሁ ክርስቶስ ማን ነው እግዚአብሔር ነው የተወለደው ማን ነው እግዚአብሔር ነው ቤተጸነሰው ማን ነው በድንግል ማህፀን የተወለደው ማን ነው በግርግም የተኛው ማን ነው በ30 ዘመኑ በዮርዳኖስ የተጠመቀው ማን ነው 40 ቀን በዲያብሎስ የተፈተነው ማን ነው የተሰቀለው ማን ነው የሞተው ማን ነው የተነሳው ማን ነው ያረገውስ ማን ነው ዳግመኛ የሚመጣውስ ማን ነው አምላክ አማልክት እግዚአብሔር ነበበ ወጸዋ አለ ምድር ይላል መዝሙር 49 አይደል እምስራቅ ፀሐይ እስከ ነዓረብ ወምጽዮን ስነስባቱ ብሎ እግዚአብሔርሰ ጋደ ይመጽ ነው ያማልክት አምላክ እግዚአብሔር ተናገረ ከፀሐይ መውጫ እስከ መጥለቂያዋ ይላል ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አምላካችን ዝምም አይልም ይመጣል ለሰሩት ሊፈርድላቸው ለሰነፉት ሊፈርድባቸው እግዚአብሔር ይመጣል አያችሁ ልብሳቸውን አጥቦ ሰውነታቸውን ታጥቦ በንጽህና ለቆሙት ያባቴ ብሩካን ሊላቸው ይመጣል ከነድፋቸው ከማሾፍና ከስንፍና ጋር ለኖሩት ርጉማን አላውቃችሁም ሊል ይመጣል ቸር ያሰማን መድኃኔዓለም የሆነ አንድ ቀን አለ የመጨረሻ ቀን እግዚአብሔር ስንዴውን በትክክል አበጥሮ ከእንግርዳድ ለይቶ የሚሰበስብበት ቀን የሆነ ቀን አለ አሁን ምርትና ገለባ አብረው ናቸው ያሉት አንድ ቀን ግን አለ ጌታ የሚመጣበት ቀን አይደል ከትላንትና እሁድ ጀምሮ እስከ ዛሬ ቅዳሜ ድረስ ያከበርነው ምጽአት ነው የጌታን መምጣት ምጽአት አይደል ራሳቸውን የጠበቁ በዚያን ጊዜ ብፁዓን እለ ያጽቡ አልባሲዮሙ ሰውነታቸውን ያደራጁ ልብሳቸውን ያጠቡ በንጽህና የቆሙ ክርስቶስን የለበሱ ብፁዓን ናቸው ነው ልብስ ማጠብ ክርስቶስን መልበስ ነው ራስን ማጠብ በንጽህና በቅድስና ማጌጥ ነው ነጩ ልብሳችን ክርስቶስ ነው ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍቶተ ሥጋክሙ ጌታ ኢየሱስ ክርስቶስ ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታርሉ ለሥጋ ላለማርላት ክርስቶስን መልበስ ከጥምቀቱ ከልደቱ እስከ እርገቱ ተስፋ ስለምናደርገው ምጽአቱ ድረስ ክርስቶስን ለብሶት መኖር በሥጋው ደሙ ሕይወት መመላለስ ነው የተጠመቃችሁ ለብሳችኋል ማለት እኮ የተጠመቃችሁ በ40 እና በ80 ቀን ልጅነት ያገኛችሁ በሀብተ መንፈስ ቅዱስ በሜሮን ታትማችሁ ምን ብላችኋል ቆርባችኋል ለሥጋው ደሙ ክብር ያብቃን መድኃኔዓለም እንግዲህ ዳዊት ነው እንደ እግዚአብሔር ልብ የሆነ ዳዊት ረከብክው ለዳዊት ገብርኤል በእሴ መይመና ዘከመ ልቤ እንደ ልቤ የሆነውን ፈቃድን የሚያደርግ ዳዊት አገኘሁት አለ እንደ እግዚአብሔር ልብ እንደ ዳዊት ለመሆን ያብቃን በጸሎታችን ውስጥ መጨረሻ ላይ አምላከ ዳዊት የምንልበት ምክንያት ይሄ ነው ዳዊት የቤተክርስቲያናችን ትልቁ ጸሎት ነው በቅዳሴ ሰዓት ምስባክ የሌለው ቅዳሴ የለንም አያችሁ እንደው እንዘናኩቶ እንኳን እቺ ትንሿን ሥርዓተ ቅዳሴ እንኳን ብናደርስ ፍታት ላይ እንኳን ምስባክ የሌለው ፍታት የለንም የትኛውንም አገልግሎት ስናገለግል ምስባክ ሳይነካው ጸሎት አይከናወንም ያ ብቻም አይደለም በቅዳሴ ውስጥ ተውህቦ ልቦና ለዳዊት ብለን እንለለ እንዴ ወጥበብ ለሶሎሞን ቅዳሴ ላይ ስሙ ሳይጠራ አይቀርም አያችሁ ከመላእክት ቅዱስ ገብርኤልን ከቅዱሳን ዳዊትን ሳንጠራ ምንውልበት ቅዳሴና ጸሎት የለንም ውሏችን በሙሉ ቅዱስ ገብርኤል ሙሉ ቀን ሳይጠራ አይውልም ዳዊትን ሙሉ ቀን ሳይጠራ አይውልም እዛ ብሉ ይሄደን ዳዊትን ጠርተን ሐዲስ ኪዳን ላይ መተን ሁለቱን ያገናኘውን ገብርኤልን እንጠራዋለን አቡነ ዘበሰማያት ላይ በሰላም ገብርኤል መልአክ እንላለን አይደል
በመላኩ በገብርኤል ሰላምታ ምንለው ሁሌ ይጠራል። ዳዊት ሳይደግም የሚውል ማንም የለም። ኦርቶዶክሳዊ ክርስቲያን ዳዊት ሳይደግም የሚውል ባታውያኑ መናኔው እስከ መሰወር የደረሱት ዳዊትን አንበበውት ነው። ዳዊት ደግሞ በነገራችን ላይ መድገም ማለት የራሴ አይደለም ማለት ነው እንጂ ሌላ ስም እንዳሰጡት ድጋም ማለት ዳዊት ከሌ ደገመ ማለት ከዚህ በፊት የተነበበውን እሱ ደገመው ማለት ነው። ግልጽ ነው አይደል? የተጻፈውን ደገመው ማለት ነው። ዳዊት ደግመሃል ማለት የመጀመሪያው ያለው ማን ስለሆነ ነው? ዳዊት ስለሆነ ነው። ባለቤቱ ደራሲው ዳዊት ስለሆነ ነው። በመንፈስ ቅዱስ ኃይል ሁለንተናውን ለእግዚአብሔር ሰጥቶ ዳዊት የዘመረው መዝሙር ደግመህ ዘምረዋል እንደማለት ነው። ግልጽ ነው አይደል? አንዳንዴ ድጋም የሚባለውን ከሌላ ነገር ጋር ተወስዱታላችሁ አይደለም? ውዳሴ ማርያም ደግመሃል? አዎ። ምን ማለት ነው ደገምከው? እኔ አልፈጠርኩትም። የዚህ ድርሰት በመንፈስ ቅዱስ ባርክን ይያለ ወድሰን ይያለችው ማን ያዘጋጀው? ኤፍሬም ሶሪያዊ በረከቱ ይደረብን። ስለዚህ እንደግመዋለን ውዳሴ ማርያም ማለት ነው። ምን ማለት ነው? አባቶች ሲጸልዩት መጥተዋል። እኛም የአባቶችን ጸሎት እንደግመዋለን። ደግመን ሰው ቅዱሳት መጻሕፍትን ሲያነብ ደገመ ይባላል። አባቶቹም ያደረጉትን ደገመ፣ ሃይማኖቱን ደገመ፣ ምግባሩን ደገመ፣ ጸሎቱን ደገመው። የግል ጥያቄውንስ ሲያልቅ የዳዊት አምላክ እግዚአብሔር ሆይ ለአባቶቼ የሰጠኸውን ጽናት ለእኔም ስጠኝ። አሁን ምን እያደረገ ነው? ጸሎቱን ወይንም የአባቶቹን ጸሎት በራሱ ጥያቄ እያሰረው ነው። ስለ ዳዊት ብለህ አሁን ሳነበው ዳዊት ራሱ ስለሆነ አልጎደፈም ቃላት። እኔ ገድፌ ሊሆን ይችላል። አርመኝ፣ ባገደፍኩት አርመኝ፣ በአፈ መላእክት አርመኝ፣ አስተካክለኝ። የዳዊት አምላክ እግዚአብሔር ሆይ ከዳዊት ጋር እንደሆንክ ከኔ ጋር ሁንልኝ። የዳዊት አምላክ ሁላችንንም ይጠብቀን። ዳዊት እንደ እግዚአብሔር ልብ የሆነው ማን ነው? ዳዊት መቼም የወት ታሪኩ በዶክመንተሪም በተለያየ ነገር ይቀርባል። እስካሁን ሲቀርብ ቆይቷል ብዬ ተስፋ አደርጋለሁ። ወይንም ቀጥሎ ታዩታላችሁ። ግን 2-3 ደቂቃ አንዳንድ ነጥቦች ልንገራችሁ። ዳዊት አመስጋኝ ነው። አንድ ሰው እግዚአብሔርን ደስ የሚያሰኘው የመጀመሪያ ተፈጥሮ ማመስገን ነው። ምስጋና ማቅረብ አንድን ሰው ምድራዊ መልአክ ያደርገዋል። ማመስገን ማለት ደግሞ ምክንያት ሁሉ ሳይኖር ዝም ብሎ ማመስገን ነው። አይኩትወ በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩትወ ለእግዚአብሔር በእንተ ኩሉ ዘገብረ። ስለ ስራ ሁሉ ማመስገን፣ ዝም ብሎ ማመስገን እንደ መልአክ ያሰኛል። እግዚአብሔር ነዋ። ብናገኝም ብናጣም ማመስገን። ቢርባችሁ ማመስግኑ፣ ብትጠግቡ ማመስግኑ፣ ብታዝኑ ማመስግኑ፣ ብትደሰቱ ማመስግኑ፣ ለብሳችሁም ታረዛችሁ ማመስግኑ፣ በወይኒ ወርዳችሁ ማመስግኑ። ማመስገን ነፃ ያወጣል። ሐዋርያት ሥራ ምዕራፍ 16 ቅዱስ ጳውሎስና ሲላስ የወይኒ ቤቱን መሰረት ያናወጠው የዝማሬያቸው ኃይል ነው። ስንዘምር አብረውን መላእክት ያሸበሽባሉ። ስናገለግል አብረውን ያገለግላሉ። በኢትዮጵያ ውስጥ የተዘጉ አብያተ ክርስቲያናት የዕጣን መዓዛቸው አይጠፋም። ይሄን ታውቃላችሁ። ምንድነው ይሄ ምክንያቱ? መላእክት ይቀድሳሉ፣ እኛ ባንቀድስ ምስጋና አይቋረጥበትም። ስለኛ ብቃት አይደለም። በር ተዘግቶ ህዝብ ቆሞ ቅዳሴ የሰማባቸው አብያተ ክርስቲያናት ቅርብ ጊዜ አለ። በእኛ ዘመን ሐረር ላይ እንደ ተዘጋ የቅዱስ ሚካኤል ቤተ መቅደስ ሁላችሁም የምታውቁት ታሪክ ነው ብዬ ገምታለሁ። እንዲህ ሚዲያ ባልተስፋፋበት ጊዜ ምናልባት 15 ዓመት አካባቢ ተዘግቶ ምዕመናን ቆመው ያስቀድሱ ነበር። ሳሩ የሰው ትከሻ ይደርሳል። በወር አንድ ጊዜ መጥተው የሚያጥኑት ካህን መንገዱ አለ። ሌላው ሳር ብቻ ነው፣ ምዕመን የለውም ቦታው ላይ። ግን እግዚአብሔር አገልጋዮች አሉት። ድብቆቹ ሰራዊቶች መጥተው ዕጣን አጥነው ይሄዳሉ። እምነት የሌላቸው ሰዎች ናቸው። በመንገዱ ሲያርፉ ዕጣን እየሸተታቸው ይሄ በር ዝግ ነው። የዕጣኑ ሽታና የዜማው ድምጽ ግን ከባድ ነው ማለት ጀመሩ። 1-2 እየተባለ መንደሩ ሙሉ ሞላው። ከዛ የህዝቡ እልልታና ጩኸት የመላእክቱን ዝማሬ ቀንሰውና ጠፉ። በዚህ ልክ ነው። ማን ይመስገን። ስለዚህ ያያችሁ እግዚአብሔርን ምስጋና ይጠራዋል ማለት ነው። እግዚአብሔር በምስጋና ይሳባል። በምሬት አይሳብም። እግዚአብሔር በመነጫነጭ አይሳብም። ብዙ ጊዜ መከራ በህይወታችን ውስጥ ይኖራል። ጓዳችን ውስጥ ጥያቄ የሌለን ሰዎች የለንም። ግን ማመስገን አናቋርጥ። ይመጣና ችግሩን ይቆርጠዋል። መድኃኔዓለም ችግሮችን ይቆርጠልን። ስለዚህ አመሰገነ። ዳዊት አመስጋኝ ነበረ፣ ያለ ማቋረጥ የሚያመሰግን። ስለዚህ የምስጋና ሰው ነው። የእግዚአብሔርን ልብ የሚነካው አገልግሎታችን በምስጋና ሲጀመር ነው። ለዚህ ነው አባታችን ሆይ በሰማያት የምትኖር ብለን ስሙ ለዘላለም የተቀደሰ ይሁን። አባታችን ሆይንም ምስጋና ነው። በሰማያት የምትኖር የሚለው ምስጋና ነው። ልዕልናው ከፍታውን ለመግለጥ እንጂ በምድር እሱን የሚተካ አምላክ ኖር አይደለም። እሱን የሚተካም አባት የለንም። የእግዚአብሔር አባትነት መተካ የለው፣ ምትክ የለው። ስለዚህ አባትነቱን ስናውጅ አመስግነናል። ከዛ ስሙ ይመስገን ለዘላለሙ። እግዚአብሔር ስሙ የተመሰገነ ይሁን።
ሌላው ዳዊት ምን አይነት ሰው መሰላችሁ? ጽኑ ሃይማኖት ነው። በሃይማኖቱ ጽኑ ነው። በብዙ ነገር ውስጥ በእግዚአብሔር ያምናል። እግዚአብሔርን የሚፈራ ነው። በእግዚአብሔር ላይ ጽኑ እምነት አለው። ጥብዓቱ በእግዚአብሔር ላይ በመደገፍ ነው። ሁላችሁም ታውቁታላችሁ። አንድ ቀን ስንቅ ይዘይር ተብሎ ወደ ወንድሞቹ ሄዱ። 7 ትልልቅ ወንድሞች አሉት፣ እሱ 8ኛ ነው። እዛ ሲደርስ ግን ሌላ ነገር ተፈጥሮ ነበር። ወንድሞቹ እረኛ የሆኑበት አካባቢ ጋር የእስራኤል ሰራዊትና የፍልስጤም ሰራዊት ተፋጠዋል። ለምድርና ለሰማይ ያስቸገረ የከበደ ግዙፍ ሰው ቆሟል፣ ጎልያድ የተባለ። እሱን ደፍሮ የሚዋጋው ጠፍቶ እስራኤልን የሚገዛው ሳኦል እንኳን ተሸማቆ ድንኳን ውስጥ ተቀምጧል። የሕያው እግዚአብሔርን ሕዝብ ያው እስራኤልን አለ ጽኑ ሃይማኖት፣ በሃይማኖቱ የጸና ሰው ድፍረት ያለው ያ ብቻም ቀናኢም ነው በሃይማኖቱ። እስመ ቅንዓተ ቤትከ በላኒ እሱ መዝሙር እኮ ነው አይደል? ትዕይርቶሙ ለለይተ የሩ ከወድቀ ለአለየ ሲያቀብጠኝ ሳይለንት ሳላረግ ሮጬ ወጥቼ እየተደወለ አስቸገረኝ። እግዚአብሔር ከሁላችን ጋር ይሁን። ጽኑ ሃይማኖት ነው። በሃይማኖቱ የጸና ነው። በእግዚአብሔር ላይ ያለው እምነት ጽኑ ነው። በደስታም በመከራም ብዙዎቻችን ችግር ሲደርስብን ስንፈራ ስንጨነቅ ሌላ አማራጭ እንፈልጋለን። ዳዊት ሌላ አማራጭ የለውም። ጓደኞቼን ሰብስቤ ወንድሞቼን ይዤ ልግጠም አላለም። ጎልያድን ለመግጠም ከማን ጋር ሆኜ ገጥመዋለሁ አለ? በእግዚአብሔር ስም እመጣብሃለሁ ነው ያለው። ያልተገዘረውን ቆላፍ ሰይፍና ጎመድ ይዞ እየናቀ የመጣበትን ሰው እጁ ላይ ባለችው እንጭፍ ግንባሩን መጥቶጣለው። ማን ስላለ ከሱ ጋራ? ለሰው የማይቻል ለማን ይቻላል? ብዙ ጎልያድ ችግሮች ፍለፊታችን አሉ። ዳዊታዊ ልብ ይስጠን መድኃኔዓለም። ልቡ ጽኑ ነው። ጥቡ ልቤ ለተወክሎ በእግዚአብሔር ልቤ ጥቡ ነው፣ ደፋር ነው፣ በእግዚአብሔር ላይ ጽኑ ነው። አያችሁ ልቤ ጨካኝ ነው፣ ልቤ ጨካኝ ነው ይላል እኮ ራሱ በእግዚአብሔር ላይ። ግልጽ ነው አይደል? መጨከን ማለት መቁረጥ ማለት ነው በእግዚአብሔር ላይ ባለው እምነት። ስለዚህ የማይቻለውን ከማን ጋር ሆኖ ቻለ? ከእግዚአብሔር። 6 ክንድ ከስንዝር የሆነ ሰው ርዝመቱ አስባችሁታል? ከ3 ሜትር በላይ ርዝመት ያለው ሰው የጎኑ ስፋት የሚያስፈራ ከግድግዳ ጋር ሊጋፋ ትንሽ ወንጭፍ ይዞ ሕፃኑ ልጅ እየሮጠ ሄደ በእግዚአብሔር ስም እያለ። በማን ስም እያለ? ስለዚህ እግዚአብሔር ተራራ የሚነድ አምላክ ነው። የማይገፋውን ይገፋልናል። በዚህ ዳዊት እንደ እግዚአብሔር ልብ ሆነ። ረከብክቦ ለዳዊት ገብሬ። በዚህ ሁሉ ሕዝብ መካከል እኔ ያለው ጠርቶኝ የታገለ ጎልያድን ማንም የለም። በእኔ ላይ ጽኑ ሃይማኖት ያለው ማን ነው? ዳዊት ብቻ ነው። ስለዚህ እሱን መረጥኩት። እሱም ምን አለ? ንጉሥ ሆኖ ከመረጠው በኋላ ንዑስ አምአሃውየ ወወሬዛ በቤተ አቡየ አለ። እኔ በወንድሞቼ መካከል ታናሽ በአባቴም ቤት ብላቴና አለ። አረ እደወየ ይገብራ መሰንቆ፣ እጆቼ ግን መሰንቆን ያዘጋጃሉ። ወአጻብዔ ያስተዋድዳ መዝሙረ፣ ጣቶቼም በገናን ይደረድራሉ። መኑ ነገሮ ለእግዚእየ ውእቱ እግዚአብሔር ወውእቱ ሰምዓኒ ፈነወ መልአኮ አድኃነኒ። ቅዱስ ሚካኤል ያግዘው ነበረ በእግዚአብሔር የተላከ መልአክ። ዳዊት እንዲህ አይነት ሰው ነው። ጥቡ ልብ ነው። ጥቡ ልቡ ለተወክሎ በእግዚአብሔር ብሎም ዘምሯል። እግዚአብሔር ላይ የተደገፈ ሰው ልቡ ቆራጥ ነው፣ አያመነታም። የማያመነታ ጽኑ ሃይማኖት ያለው ሰው ስለሆነ እግዚአብሔር መረጠው። ወመተርኩ ርእሶ ለጎልያድ ምንድነው ያለው? እንዴ 3 ጠጠሮችን ፈልጌ ያገኘሁኝ አይደል? ወወጸፍኩ ውስተ ፍጽሙ፣ ወደ ግንባሩ ወረወርኩ በእግዚአብሔር ስም። የኔ እጅ ስትናት ግን ምን አለ? አሜሃ ወድቀ በኃይለ እግዚአብሔር። ግዙፍ የሆነው ጋኔን በማን ኃይል ይወድቅልናል? ዳዊት ይሄን ያስተማረን አባት ነው። ሌላው ዳዊት ተጸጻች ነው። የሚጸጸት ልብ ያለው ክርስቲያን ማለት የሚጸጸት ልብ ያለው ነው። የማይጠፋ ነው ክርስቲያን፣ የማያጠፋ ሳይሆን። እንበድላለን። ዳዊትንም ያህል ነብይ በድሏል እኮ ግን ተጸጽቷል። ትልቁን ዳዊት እንደ እግዚአብሔር ልብ የተባለው እንኳን የሰውነት ዝንባሌው የሆነ ቦታ ላይ ወደቀ። ግን ቢወድቅም ክርስቲያን ምን ይሆናል? ይነሳል። በሉ እግዚአብሔር ያንሳኑላ። እመኔ ወደቁ ተነሳ ወእመኔ ወርቁ ውስተ ጽልመት እግዚአብሔር ያበርህ ሊተ። በወድቅ እነሳለሁ፣ በጨለማ በመላለስ ማን ያበራልኛል? እግዚአብሔር ጨለማውን ያበራልን መድኃኔዓለም። የዳዊት በረከት ከሁላችን ጋር ይሁን።